ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ክቡራን ተመልካቾቻችን መልካም አስተዳደር ከአእምሮ ሳይንስ አንጻር ወንድሙ ነጋሽ በተከታታይ እያቀረበልን ያለው ፕሮግራም 5ኛ ክፍል ላይ ደርሰናል። ወንድሙ እንግዲህ የአእምሮ ሳይንስ ከመልካም አስተዳደር ከአእምሮ ሳይንስ አንጻር በተከታታይ 4 ክፍሎች ያቀርባል። ዛሬ 5ኛው ክፍል ላይ ነው ያለው። የዛሬው ዝግጅት በምን ላይ እንደሚያተኩር መድረኩ ላንተ ክፍት ነው። እንግዲህ ቀጥልበት። አመሰግናለሁ ሲሳይ። እንግዲህ መልካም አስተዳደር ምን ይመስላል፣ እንደገና ደግሞ በሀገራችን ያለውን የመልካም አስተዳደር ችግር እንዴት እንወጣለን፣ ያን ከአእምሮ ሳይንስ አንጻር ለማየት ነው የምንሞክረው። እንግዲህ እስከዛሬ ያደረግነው መግቢያ ነው። በአጠቃላይ ባለፉት 3 ሳምንታት በሀገራችን ከንጉሥ አገዛዝ ጀምሮ በደርግ ጊዜ በኢህአዴግ ጊዜ የነበሩትን ችግሮች ለማየት ነው። እንግዲህ እዚህ ጋር እንደምናየው እንደ ጋርደን አድርገን ብንወስዳት፣ የጓሮ ጋርደን አድርገን ብንወስዳት የአሁኑን መንግስት ጨምሮ ያለፉትን 3 መንግስታት ደግሞ ከጋርደኑ ስር ያሉ የተለያዩ የአፈር ደረጃዎች አሉ። እነዛ በዚህ አፈር ውስጥ ጥሩም ነገር አለ፣ መጥፎም ነገር አለ። እነዛን ለማየት ነው። ዛሬም እነሱን አጠቃለን ከተለያዩ ሀገሮች እንደ ቺሊ፣ ሩዋንዳ፣ ደቡብ አፍሪካ እና ጋና የመሳሰሉት ሀገሮች ደግሞ ልምድ መውሰድ እንችላለን። ያን በዛ አጠቃለን ከዛ በኋላ ከሚቀጥለው ሳምንት ጀምሮ ጉድ ገቨርነንስ ማለት መልካም አስተዳደር ማለት ምንድን ነው፣ በኢንተርናሽናል ደረጃ በዩኔስኮ ያሉት ነጥቦች አሉ። እነሱን እንዴት አድርገን ሀገራችን ላይ አፕላይ ማድረግ እንችላለን፣ ምን ተግዳሮት ሊያጋጥመን ይችላል፣ ያንን ደግሞ ከሰዎች ልጆች አእምሮ አንጻር እንግዲህ ፕሮግራሙ መልካም አስተዳደር ከአእምሮ ሳይንስ አንጻር ስለሆነ ከአእምሮ ሳይንስ አንጻር እንዴት አድርገን የሰዎችን አእምሮ እንግዲህ መልካም አስተዳደር ሲባል ወይም መንግስት ሲባል ህግ ብቻ አይደለም፣ ዝም ብሎ ህግ ብቻ አይደለም። ነገር ሰው ነው ያለው። ሰው ደግሞ ሰው ባህሪ አለ። የሰዎችን ባህሪ መቀየር መቻል አለብን። እንዴት አድርገን ያን ነገር ልናደርግ እንችላለን ነው ዋናው ዓላማ። እንግዲህ በእንደዚህ አይነት መንገድ ዛሬ ሪቫይዝ እናደርጋለን። ያው እዚህ ላይ እንደምናየው ከታች የዘውዱ አገዛዝ ቀጥሎ የደርግ አገዛዝ፣ የኢህአዴግ እና አሁን በስልጣን ላይ ያለው መንግስት እና እንግዲህ ይሄ ጋርደን ነው። እንግዲህ እነዚህ 4 ደረጃዎች የተለያየ አፈር እንግዲህ አለ። ያን ከላይ ያለውን አትክልት እንግዲህ ኢትዮጵያን እንደ ጋርደን ወስደን አሁን ያለችውን ኢትዮጵያን ያለውን አትክልት ያለውን መንግስት ያለውን ጉድ ገቨርነንስ ለማለት ከስር ያለውን ከስር 3 ያሉትን ደረጃዎች እዛ ውስጥ ያሉትን አፈር በደንብ አድርገን መፈተሽ አለብን ነው። ያንን ነው የምናየው። መጀመሪያ ትንሽ ሪቫይዝ እናደርጋለን ባለፈው የንጉሱንም የደርግንም ኢህአዴግንም አይተን ከዛ በኋላ የአሁኑ መንግስት ከነዚህ እንትኖች ያለበት ተጽዕኖ ምንድን ነው፣ እንዴት አድርገን ከዛ እንወጣለን፣ እንዴት አድርገንስ ከሌሎች ሀገሮች እንማራለን። ባጭሩ ዛሬ ያንን ነው የምናየው ማለት ነው። እንግዲህ ባለፈው ጊዜ እንዳየነው ከ1974 በፊት የኃይለ ሥላሴም አለ፣ ከዛም በፊት የዘውድ አገዛዝ ነበረ። በዛ ጊዜ በተለይም በንጉሱ ጊዜ ስልጣን የሚባለው ነገር በኃይለ ሥላሴ ስር ነበር። ሴንትራላይዝድ የሆነ ነገር፣ በጣም ደንበኛ የባላባታዊ አስተዳደር፣ በጣም እኩልነት ያልሰፈነበት ነው። እንግዲህ በዛ ውስጥ ሞደርን የሆኑ ዘመናዊነት የተሞከሩ ብዙ አሉ። ኢንፍራስትራክቸር ወይም ደግሞ መሰረተ ልማት፣ መንገድ ምናምን የመሳሰሉት ነገሮች አሉ። ትምህርት ዘመናዊ ለማድረግ ብዙ የተሞከረ ነገር አለ። እንግዲህ ያው ፖለቲካል ምንም አይነት የፖለቲካ ነፃነት አልነበረም። ደርግ ጊዜ ከ1974 እስከ 1991 በዚህ በፈረንጆች አቆጣጠር ነው። ባለፈው እንዳልነው ማርክሲስት ሌኒኒስት ጁንታ ላንድ ሪፎርም፣ ያው ደርግም በሚታወቀው 2 ጥሩ ነገሮች ይሄ መሬት ላራሹን ከዛ እንደገና ደግሞ የመሰረተ ትምህርት ነው። ነገር ግን
እነዚህ በቀይ ሽብር እርስ በርስ በነበረው ጦርነት እና የኢኮኖሚ ውድቀት በእነዚህ ነገሮች ይላል። ግን ከሁሉም እኛ የኢኮኖሚውን ወይም ሌላውን ሳይሆን ምንድን ጥሎብን የሄደው ይሄ ሬድ ቴረር ቀይ ሽብር የሚባለው ነገር ትልቅ የሆነ ትራውማ ጥሎብን ትልቅ አእምሯችን ላይ ትልቅ ጠባሳ ጥሎ ይሄዳል እና ከእንግዲህ በእርግጥ በንጉሱ ጊዜ ያለው እንትን ያን ያህልም ባይሆን መድሎም ቢሆን ነገር ግን ነገሮች በጣም የባሱትና በሁላችን ተራዝድ ይሆን ነው እስከዛሬም ድረስ እንግዲህ ያ ትራውማ በሁላችንም ጭንቅላት ውስጥ ያለው በዚህ በቀይ ሽብር የተነሳ ነው። እንግዲህ ወደ ቅድም መጀመሪያ እንዳስቀመጥኩት ላይ የሌየር እንዳስቀመጥኩት ከንጉሱ ቀጥሎ ባለው አፈር ውስጥ ትልቁ መርዛማና ትልቁ አረም እንግዲህ ሬድ ቴረር ጥሎብን ሄደው ነው። ያ እስከዛሬ ድረስ መንግስት የሚባለውን ነገር መፍራት እንዴት ነው ፖለቲካና ኮረንቲ የሚባለው ነገር በጣም የገነነበት ጊዜ ነው እና እስከዛሬም ድረስ ሰዎች ፖለቲካን የሚፈሩት፣ ሰዎች መንግስትን የሚፈሩት፣ መንግስትን የሚጠሉት እንደገና ደግሞ በመንግስት በኩል መንግስት ስልጣን ላይ ያሉ ሰዎች ተቃዋሚን እንደ መጥፎ ነገር በደርግ ጊዜ ትልቁ መጥፎ ነገር ምንድነው? እንደ ጠላት መታየት ነው። ሶሻሊዝም ራሱ በጣም ከፍተኛ የሆነ ችግር አለበት። ሀሳብ እንትን ካለ ወይ እንደሱ ወይኛ የጠላት አይነት እንትን ያ ነገር እንግዲህ ትልቅ ነገር ጥሎብን የሄደ ነው። ሌላው ፒአርዲኤፍ እንግዲህ ኢትኒክ ፌዴራሊዝም እና ኢኮኖሚክ ሊበራላይዜሽን ፌዴራሊዝሙ ሀሳቡ መጣ፣ ነገር ግን ብቻውን አልመጣም። ያው የዚህ የዘር ፌዴራሊዝሙ እንደገና ኢኮኖሚክ ሊበራላይዜሽኑ በጣም ጥሩ ነው። ኢኮኖሚክ ግሮዝ ወይ የኢኮኖሚ እድገትና ትልልቅ ኢንፍራስትራክቸር እና መሰረተ ልማቶች መንገድ የመሳሰሉ ነገሮች ተሰርተዋል። ነገር ግን በጣም ትልቅ የሆነ በጣም መጥፎ የሆነ ደግሞ በደርግ አፈር ላይ ሌላ ትልቅ መጥፎ የሆነ እስከዛሬ ድረስ በጣም ያሰቃየን አንዳንድ ጊዜ አንድ አባባል አለ። ደርግ ሰው ገደለ ኢህአዴግ ሀገር ገደለ የሚባል አለ። ትክክል አይሆነ ምን ያህል ሰዎች መጥፎ ነገር እንትን ለማለት በእርግጥም ነው። ዛሬ ትልቁ ችግር ውስጥ እንግዲህ እነሱ ጥሩ ይህንን እኮ ፕሮግራም ወደኋላ የምናየበት ምክንያት ለምንድን ነው ዛሬ ያለንበት ችግር ከምን የመጣ ነው ለሚለው ያው ኢህአዴግ ጥሎብን የሄደው ችግር ነው። አሁንም ቢሆን በዘር ምናልባት ለአመታትም የማይለቀን ሊሆን ይችላል እና እንግዲህ እነዚህ ነገሮች ለማየት እንደሞከር ነው ዛሬ ላለንበት ችግር እንግዲህ አንድ በንጉሱ ጊዜ ምንድን ነው መልካም ነገር ዘመናዊነት የመሳሰሉት ነገሮች ናሽናል ፕራይድ በራስ መኩራት በሀገር መኩራት የመሳሰሉት ነገሮች ቢኖሩ የፊውዳል ሲስተሙ እንደገና ደግሞ ሴንትራላይዝድ የሆነው ነገር እዛ ውስጥ ስልጣንን ዛሬም ቢሆን እንግዲህ የኛ ትኩረት ዛሬ ነው እና ትላንት የንጉሱ አስተዳደር ዛሬም ቢሆን ሲሾም ያልበላ ሲሻር ይቆጨዋል የሚባል አስተሳሰብ አለ። አሁንም ቢሆን ሰዎች ስልጣን ሲይዙ የበለጠ የዛ አይነት ሲወርድ ሲዋረድ የመጣ ነገር አለ። ከሰማይ የመጣ ነገር አይደለም እና አሁንም ቢሆን በርግጥ በጣም ብዙ መሻሻሎች ቢኖሩ በሰዎች ጭንቅላት ውስጥ አለ። በተለይ መሀል ከተማ እየወጣን ስንሄድ ወደ ክፍለ ሀገር ወደ ተለያዩ ክልሎችና ወረዳዎች በምናምን ስንሄድ ሰዎች ስልጣንን ከድሮ ሲወርድ ሲዋረድ የዛ አይነት መንፈስ ችግር ውስጥ አሁንም እንደጣለን እና ከዛ ውስጥ መውጣት እንዳለብን ነው። ከዛ ቀጥሎ እንግዲህ የደርግ እንትን እንዳልነው የዚህ መሬት ላራሹ እንደገና ደግሞ የዚህ መሰረተ ትምህርት ዘመቻ ውጤት ማምጣት ቢኖሩም ነገር ግን በዛ አፈር ውስጥ በዛ አሁንም እዛ ጋርደን ውስጥ ነው ያለን። ኢትዮጵያ እንደ ጋርደን አይተን በተለያየ ደረጃ የተለያዩ መንግስታትን እንደ ተለያዩ የአፈር ደረጃዎች ወይም ሌየር እያየን ነው። በእያንዳንዱ ሌየር ጥሩም አለ መጥፎና አለ። መጥፎን አውጥተን ጥሩን እንትን ብለን ከላይ ያለውን ፕላንት ኢትዮጵያን የዛሬ ኢትዮጵያን የተሻለ ነገር ለማድረግ እንግዲህ ወደ ታች አንድ ጋርደን ያለው ሰው በደንብ ማየት መቻል አለበት። ከስሩ ምን አለው፣ አፈር ውስጥ ምን አለው፣ አፈር ውስጥ ያለው መጥፎ አፈር ውስጥ ያለው ጥሩ ነገር በደንብ እንትን ማለት እና የተሻለ ፕላንት እንዲኖር ጭንቅላታችን ውስጥ የዛ አይነት ነገር እንዲኖረን ነው። ምክንያቱም ከላይ ያለው ፕላንት ወይም ዛሬ ያለው መንግስት ዝም ብሎ አይደለም የመጣው። ሁለተኛ ነገር ደግሞ ዛሬውን ጥሩ ነገር የምንል ከሆነ ከኋላ ከስር የሆነ ነገር ስላለ ያን ነገር እንድናወጣ ነው። በዚህ በሜታፎር መልክ ለማስቀመጥ እንትን ያልኩት። እንግዲህ ደርግ ያው የራሱ የሆነ ጥሩ ነገር ቢኖረው ትልቅ ነገር ትራውማ እዛ ላይ ነው የተጀመረው። ይሄ
ትልቅ የሆነ ጭንቅላታችን ሬድ ቴረር የሚባለው ወይም ደግሞ ቀይ ሽብር የሚባለው እንደገና ማህበራዊ መከፋፈሉ እርስ በርስ አለመተማመን ከዛ ነው የጀመረው። ከዛ ከፍ ስንል በኢህአዴግ ጊዜ እንግዲህ ደጋግመን እንዳየው የኢኮኖሚ ግሮዝ አለ፣ የኢኮኖሚያችን ማደግና ኢንፍራስትራክቸር መሰረተ ልማት ማደግ ብለው፣ ነገር ግን እዛ አፈር ውስጥ ደግሞ ሌላ የሆነ ትልቅ የተደበቀ መርዝ አለ፣ የኢትኒክ ዲቪዥን ወይም ደግሞ የዘር ልዩነት አለ። አሁንም እዚሁ ጋርደናችን ላይ ያ ነገር አለ። ያን ነገር መውጣት መቻል አለብን እና ፖለቲካ ተቃዋሚዎችን የበለጠ ማጥቃትና መጨቆን የመሳሰሉት ነገሮች አሉ እና የዛሬ ያለው መንግስት በስልጣን ላይ ያለው መንግስት እነዚህ ነገሮች ከስሮቹ አሉ። የፊውዳል እና ሴንትራላይዝድ የሆነ አስተሳሰብ፣ ሶሻል ፍራግመንቴሽን የምንለው ደግሞ የማህበረሰብ መከፋፈል፣ ፍርሃት፣ ትሮማ የምንለው ነገር በዚህ በደርግ ጊዜ አለ። ከዛ ኢትኒክ ዲቪዥን እና ፖለቲካል ይህንን ፒክቸር ነው መያዝ ያለብን። ጥሩ ነገር የምንፈልግ ከሆነ እነዚህን ነገሮች ነቅለን ማውጣት አለብን። ኢምፕላንታችንን አትክልታችንን በደንብ እንዲያድግ ጥሩ አስተዳደር፣ መልካም አስተዳደር በአሁኑ ሰዓት እንዲኖረን ከፈለግን ኮርታችን እነዚህ እንትኖቹን እያንዳንዱን አፈር ውስጥ ሄደን ማየት አለብን። በዚህ መልክ ነው ያቀረብኩት። እንግዲህ ምናልባት ስሜት ይሰጣል ሲሳይ እንደውስጥ አስተያየት ብትሰጥ። እንግዲህ ወንድሙ ምናልባት መንግስታት ባለፉ ቁጥር ወይ ደግሞ ሀገር ውስጥ በተለያየ መንገድ ችግሮች ሲታዩ ችግሮቹ እንዴት መጡ፣ ለምን ቀጠሉ፣ ለምን እየተወሳሰበ ሄደ የሚለውን ነገር ብዙ ጊዜ የተለመደ ነገር አይደለም። ከአእምሮ ሳይንስ አንጻር ለመፈተሽ የተሞከረ አይመስለኝም። ስለዚህ ከአእምሮ ሳይንስ አንጻር ምናልባትም የንጉሱ ስርዓት ጥሎብን ሄደው በተለይ ከጭሰኝነት ጋር ተያይዞ ያሉ ክፍተቶችና ጉድለቶች፣ እንደገና ደግሞ ወደ ደርግ ሲመጣ የቀይ ሽብር፣ ከቲፒኤልኤፍ ደግሞ ዘመን ሲመጣ በዚህ በዘረኝነት የተዘረጋው መዋቅር እነዚህ የፈጠሯቸው ነገሮች ዛሬ ተንከባለው ላለንበት ችግር አስተዋጽኦ አድርጓል በሚል ከአእምሮ ሳይንስ አንጻር እኔውን ለመናገር ነገሮች በዛ መልክ ሲታዩ ሲፈተሹ አላቅም። በአብዛኛው የሚተምትምለው የፖለቲካ ትንተና ነው። የፖለቲካ ትንተና የአእምሮ ሳይንስን መሰረት አድርጎ የሚሄድ ነገር አይደለም። ስለዚህ ምናልባት ብዙ ነገሮችን ለመረዳት ለመገንዘብ ግራቀኝ የበለጠ እንድናይም እድል የሚሰጥ ነገር ስለሆነ ምናልባት ወንድሙ ፖለቲከኞችም ጭምር ጉዳዮችን ከፖለቲካ ባሻገር ከሳይንስ ወይ ደግሞ ከአእምሮ ሳይንስ አንጻር እንዲያዩትም እድል የሚሰጥ ነገር ነው። ምናልባትም ሁላችንም ደግሞ አንዳንዴ ሆነ ሲንከባለሉ ሲወራረዱ የመጡ ችግሮች ዛሬ ላለንበት ቀውስ ላለንበት መከራ በተለያየ መንገድ ደግሞ እንደ ማህበረሰብም ድብታዎች ይኖራሉ። ለድብታውም ለምኑም አስተዋጽኦ እንደሚኖረው በዝርዝር የተገለጸ ነገር ስለሆነ ችግሩ ሲገለጽ በተለያየ በሌላ መንገድ ደግሞ መፍትሄውም አብሮ የሚነሳበትም ነገር ስለሆነ ለብዙ ሰው ትልቅ ትምህርት ትልቅ እውቀት እንደገበየበት የፖለቲካ ምንድነው ክርክሮችን እንደዚህ አይነት ነገሮችን ግምት ውስጥ እንደሚያስገቡ አንድ ነገር እንደፈነጠቅ ነው በግል የሚሰማኝ ደግሞ። ኦኬ አመሰግናለሁ ሲሳ። እንግዲህ ቀደም ብዬ ብዙ ጊዜ እንዳልኩት እያንዳንዷ በህይወት ያለፍንበት በግል ህይወታችንም ሲሳይ በግል ህይወታችንም ቢሆን እንደ ማህበረሰብ እንደ ሀገርም የምናልፍበት እያንዳንዱ ነገር ጠባሳ ጥሎ ይሄዳል። ማሳየትን ተሞከርኩት። አእምሯችን ውስጥ እነዚህ ኒውሮን የሚባሉ ሴሎች መጥፎንም ጥሩንም ነገር እያንዳንዷን ነገር እንትን ይላል። ለምሳሌ በልጅነታችን ሲሳይ አንድ ቦታ ወይ ውሻ እንትን ያለበት ወይ እንቅፋት የመታን ወይ አንድ የወደቅንበት አንድ የሆነ ነገር እንዳለ ያን ነገር ያን ቦታ ስናስታውስ አንድ ከሙዚቃ በጥሩም በመጥፎም ነገር ከሙዚቃ ያ ቦታ ትዝ ይላል አይደል? እንደዛው ነው እያንዳንዱ ያሳለፍነው ነገር እንደ ሀገር ያሳለፍነው ነገር ጭንቅላታችን ውስጥ አሉና እነዛ ነገሮች አሁንም ቢሆን ከኋላ ሆነው የሚያሽከረክሩን እዛ ናቸው እና ያ ችግር ያለፍንበት መጥፎ ችግር ነው ዛሬም ድረስ ጭንቅላታችን እያንዳንዳችን ላይ እንትን የሚለውና ያን ከተረዳን ያን ደግሞ ትልቁ ነገር አእምሮ ሳይንስ የሚነግረን ነገሮችን ችግሮችን ካወቅን እንደዚህ አውቀን እነሱን የምንወጣበት መንገድ በቴራፒ አይነት ነገር እንደ ሀገር በካውንስሊንግ በመሳሰሉት ነገር ከትሮማ የምንወጣበት ነገር ካለ የተሻለ ነገር ወደፊት ማለት እንችላለን። እንግዲህ አንዳንድ ኤግዛምፕሎችን ማየት እንችላለን። እንግዲህ እነዚህን አፈር ውስጥ ያሉትን የተለያዩ ሌየር አፈር ውስጥ ያሉትን መጥፎዎችን ነገር እንደ ትሮማ እንደ የዘር ልዩነት ኢትኒክ ሚስትረስቱን ወይም ደግሞ በዘር ያለመተማመን የመሳሰሉትን ነገሮች ከዚህ ከአፈራችን ውስጥ አውጥተን ከዚህ ከጋርደን ውስጥ አፈር ውስጥ አውጥተን የሞደርን ኢንፍራስትራክቸር
የሊትረሲ ወይም ደግሞ መሰረተ ትምህርቱን ናሽናል ፕራይድ የምንለው ወይም ደግሞ የሀገር ኩራትን የመሳሰሉትን ነገሮች ጥሩ ነገሮች እንትን ማለት አለበት። እንግዲህ ለማጠቃለል ከላይ አሁን መንግስት አለና ያ እንዴት ያሁን ያለው መንግስት እንዴት ያለፈው ነገር ሼፕ እንዳደረገው እንዴት ተጽዕኖ እንዳደረገው እያየን የሞከርነው እና እስቲ እንመልከተው ከኒውሮሳይንስ አንፃር። እዚህ ጋር ለማሳየት እንደሞከርኩት እነዚህ ኒውሮኖች የሚባሉ ሴሎች አሉ። እንግዲህ በቀደም ዕለት ለማሳየት ሞክሬያለሁ። ሲሳይ እያንዳንዱ ነገር ትምህርት ቤት ሄደን ወይም ደግሞ ወንድሞ ሲሳይ ሲባል ገና ስም ሲወጣልን ሁሉ እያንዳንዷ ነገር ትምህርት ቤት ሄደን ስንማር እያንዳንዷን ያየናት የሰማናት ሂሳብ፣ ፊዚክስም፣ ፖለቲካው ምኑም ቂም በቀልም ይሁን ጥላቻ ምንም አይነት ነገር አእምሯችን ውስጥ ጥሩም ደጉም ነገር አንድ ነገር ባለፍን ቁጥር ኢንኮድዶ ነው ኒውሮኖች እየተገናኙ ሲናፕስ የሚባል ነገር እንትን እያለ ይሄዳል እና እነዛ ነገሮች ጭንቅላታችን ውስጥ ስላሉ እንደ ሀገርም እንደ ግለሰብም ጭንቅላታችን ውስጥ ስላሉ ጥሩዎች ነገሮች እንዳሉ ሁሉ መጥፎዎች ነገሮች ደግሞ የበለጠ አእምሯችን ለመጥፎ ነገር በጣም ቅድሚያ ይሰጣል እና መጥፎ ነገሮች ሁልጊዜ ጎልተው ነው እንትን የሚሉት እና አሁን በንጉሱ ዘመን ያን ያህል በስልጣን በነበሩበት ጊዜ ጭንቅላታችን ውስጥ የተቀረጸው ነገር እንደ ኖርማል እንዴት ነው ልክ ነው አንድ ንጉስ ወይም ሰው ከበላይ ሆኖ እንደ ንጉስ አይነት ከእግዚአብሔር የተሰጠን ነው የሚል ነገር አለ እና ያ ጭንቅላታችን ውስጥ አለ። ያንን ነገር ለማውጣት በጣም ብዙ ተቸግረናል። በእርግጥም የተለያዩ መንግስታት አልፈዋል። የንጉሱ ካለፈ ምናልባት 50 ዓመት ሊሆነው ነው ንጉሱ ካለፈ። ነገር ግን ሲወርድ ሲዋረድ የመጣል በየቦታው ሰዎች አሁንም ቢሆን ይጠቀሙበታል። ለምሳሌ ዛሬም ቢሆን ባለስልጣናት ሰው ሌላውን እንዴት ነው መወከል ምናምን የመሳሰለ ነገር ስልጣንን ጠበቅ አድርጎ መያዝ። ምክንያቱም ስልጣን ማለት እኔ ነው አንዴ ለስልጣኔን ካካፈልኩ ያን ነገር ላጣ ይችላል የሚል ነገር እንግዲህ ከዛ ሲወርድ ሲዋረድ የመጣ ነገር ስለሆነ አንድ ጥሎብን ያለፈው ነገር ያ ነው ማለት ነው። ከዛ ነገር መውጣት አለብን። ከዛ በኋላ እንግዲህ ደርግና ኢህአዴግ ሲመጣ ይሄ አለመተማመን እና ትሮማው እንግዲህ ትልቁ ችግር ነው በሁለቱ ፍርሃት። እንደገና ደግሞ እንዴት ነው እንደ ልብ እንደ ዩሮፕ ወይም እንደ አሜሪካ አይደለም ዛሬ ወጥተው ተነስቶ እንደፈለገ ሰው በእርግጥ ምንም ነገር ባይኮንም ዛሬ ፍራቻው አለ ሁልጊዜም ቢሆን እና ያ ፍራቻ ከዛ ነው የመጣው። ከፍራቻው የበለጠ ደግሞ መንግስትን መጥላት፣ መንግስት አመራር ላይ ያሉ ሰዎችን አለማመን፣ እንደገና ደግሞ መንግስትም ላይ ያሉ ሰዎች መንግስትን ሀሳብ የሚቃወሙ ሰዎች እንደ መጥፎ ነገር ከነዚህ ከሁለት መንግስታት እያገኘነው ነገር ነው። በተለይ እርስ በርስ በዘር በተለይ ከኢህአዴግ ያገኘነው ሚስትረስት፣ ኤትኒክ ሚስትረስት ወይም ደግሞ አንዱ ዘር አንዱ ዘር ላይ እንትን አለ ማለት አማራው ከኦሮሞ፣ ኦሮሞው ከትግራይ እየመሳሰለው ነገር ጎልቶ የመጣ ነገር ነው። እኔ እንትን ያደግኩት ተክለ ሃይማኖት ነበረ እና እዛ አካባቢ ኤርትራኖች አሉ፣ ትግራይ ሰዎች አሉ፣ የሁሉም እንትን አለ አንድ ላይ ነው ያደግነው እና እኔ ኢትዮጵያ ወጥቼ ጀርመን ሀገር መጀመሪያ ሲሄድ በቃ ልዩነት ያየሁት የትግራይ እዛን ጊዜ በተለይ ኤርትራኖች ነበሩ እንትኖች እና እኔ ኤርትራን ልጆች ናቸው አብረውኝ ያደጉት ተክለ ሃይማኖት ሳድግ ግን ስመጣ ሌላ አይነት ነገር ነው የተፈጠረው እና እንግዲህ እንደዛ አይነት ነገር ፍጹም አልነበረም። ያው በኢህአዴግ ጊዜ የበለጠ ነገሮች ከፍ እያሉ ዛሬ ኮመን የሆነ ነገር መጣደሮ ምንም የዘር እንትን የለም እና እነዚህ ነገሮች ጥለው የሄዱብን ነገር ነው እንግዲህ ትልቅ ችግር የፈጠረው እና አሁን ባለው መልካም አስተዳደር ላይ አሁንም ቢሆን ትልቅ ተጽዕኖ ያለው አሁንም ቢሆን አለመግባባት ያለው አሁንም ቢሆን ሰዎች ለፖለቲካል እንትን ላይ ከደንብ ከልባቸው በደንብ ለመሳተፍ የማይችሉት ከዛ የተነሳ ነው። እንግዲህ የፒአርዲኤፍ ትልቁ የትንቅ ኮምፒቲሽን ወይም ደግሞ የአንዱ ከአንዱ ዘር እንትን ውድድርና እንደ ፉክክር የመሳሰሉት ነገሮች ስላሉ ሁሉም በፖሊሲ በተለይም ስልጣን ላይ ያሉ ሰዎች የራሳቸውን አካባቢ የራሳቸውን ኤሪያ ነው እንግዲህ ብዙ ጊዜ ያው እውነትም ነው። ኢህአዴግ በነበረበት ጊዜ ህወሓት በነበረበት ጊዜ ብዙ ኢንቨስት የተደረገው ትግራይ ውስጥ ነው። እንደ አማራ ክልል ወይም ሌላው ክልል ምንም ነገር ሳይደረግ ብዙ ፕሮጀክቶች እዛ አካባቢ ነው ያሉት እና ይሄ ጥሎብን የሄደ ነገር አሁንም ቢሆን ፉክክር አለ። አሁንም ቢሆን ደቡብም የትም ቢሆን ከዛ ጊዜ የመጣ ነገር ስለሆነ ጭንቅላታችን ውስጥ እንዳልኩት
ያንዳንዱ ነገር ስላለ በቀላሉ የሚጠፋ ነገር አለ። ነገር ግን ስራ ብለን አስበን እንዲህ ጭንቅላታችን ውስጥ በዚህ ስላሳለፍን ይሄ ነገር ስላለ ይሄን ነገር ማጥራት አለብን ብለን የሰራነው ነገር የለም እና እንግዲህ መንግስትም አቅም የለውም ማለትም ዛሬ ያሉት መንግስታትም እኮ ያው አብዛኞቹ ከዛ ውስጥ እንትን ያሉ ናቸው። አሁንም ቢሆን ባለው መንግስት ላይ ተጠልለው መጥፎ ነገሮችን ከማድረግ ወደኋላ እንትን የሚሉ የለም። ትልቁ የዚህ መንግስት ትልቁ ችግሩ ያ ነው። ከዛ ጊዜ ራሳቸውን ደብቀው ያንን አስተዳደር የሚመኙና ያንኑ አስተዳደር እንዲቀጥሉ የሚፈልጉ ሰዎች ስላሉ ትልቅ ችግር ውስጥ የገባው ነው። የአስተዳደር በደል የመጣው ከዚህ የተነሳ ነው እና ያው ሊደሮች አመራር ላይ ያሉ ሰዎች አገዛዝ ላይ ያሉ አገዛዝ እንኳን የሚባለው ልክ አይደለም። አመራር ላይ ያሉ ሰዎች የበለጠ የራሳቸውን ኤትኒክ ወይም የራሳቸውን ክልል የራሳቸውን ዘር ቅድሚያ እንዲሰጥ የሚያደርጉት ከዚህ ከኢህአዴግ የመጣ ነው እና ምንም እንኳን የኢኮኖሚ እንትኑ የተሻለም ቢሆን ነገር ግን አንዳንድ ቦታዎች ላይ ቅድም እንዳልኩት ትግራይ አካባቢ ወይም የተወሰነ አካባቢ ጥሩ እንቅስቃሴ አለ። በሌላው አካባቢ ግን ችግር አለ። በኢህአዴግ ጊዜ የኢኮኖሚ እድገትን ቢኖር ያ እድገቱ ግን የመድሎ ነገር ስላለበት ይሄ ሁሉ ችግር አጋጥሟል። እንግዲህ ይህንን በዚህ ያለፉትን 3 መንግስታት በዚህ እንትን እንላለን። ዋናው ቁም ነገር እዚህ ላይ እንግዲህ ታሪክ ከኔ የበለጠ ብዙ ሰዎች ብለውታል። ቅድም አንተም እንዳልከው እኔ ከአእምሮ ሳይንስ አንጻር እነዚህ ነገሮች እንቅፋት ጥለው ሄዳል። እኔ በልጅነቴ ትንሽ ሆኜ እግር ኳስ እንጫወት ድንገት አንድ ነገር ቢያጋጥመኝ ያ ነገር እስከ ዛሬ ጭንቅላቴ ውስጥ ይኖር እያንዳንዳችን ውስጥ እና እንደ ሀገርም ያንዳንዷ እንቅፋቷ ዛሬም ችግር ልትል ትችላለች። ስለዚህ እንዴት አድርገን እንወጣ? ትልቁ ነገር እንዴት አድርገን ሂል እናድርግ? እንዴት አድርገን የተሻለ መንግስት እንትን እንመስረት? እንግዲህ ይሄ ነው የኛ ዋናው ዓላማ እና ዋናው ትልቁ አክኖሎጂ ሂስቶሪካል ሌጋሲስ ማመን መቻል አለብን። ያለፍነውን ነገር የነበሩትን ነገር እነዚህ በዚህ ጊዜ መጥተዋል እና ለዚህ ትልቅ ፐብሊክ ዳያሎግ እና ኤዱኬሽን ትምህርት ያስፈልጋል። በትምህርት ቤት ውስጥ ያለፍንበት ታሪክ ይሄ በእንደዚህ አይነት ጊዜ እንትን ብለናል። ይሄ ወደፊት መቀጠል የለበትም። ልክ አሁን እዚህ ዲስከስ እንዳደረግ ነው ሲሳይ ይሄ በትምህርት አይነት መልክ መቅረብ አለበት። በትምህርት በውይይት መልክ መቅረብ መቻል አለበት። እኔ የማስበው በኮርስ ደረጃ ከታች ከቀበሌ ከክልል ከምን በየቦታው ያሉ አመራር ያሉ ሰዎች የመልካም አስተዳደር የሚባለውን ነገር ኮርስ እኮ በኢትዮጵያ ውስጥ እኔ እንጃ አልሰማሁኝም። በደንብ መሰጠት ያለበት ነገር ነው። አንድ ሰው አንድን ህብረተሰብ ከማስተዳደሩ የቀበሌም ቢሆን የማስተዳደሩ በፊት መልካም አስተዳደር ማለት ምን እንደሆነ በደንብ ማስረዳት ማስተማር መቻል አለበት። በጣም ብዙ ሚዲያ አለ፣ ነገር ግን እንደዛ አይነት ነገር የለም። በደንብ አድርገን መማር ከታች ጀምሮ አሁን ከኃይለ ሥላሴ ጀምሮ እስከዛሬ ድረስ ያለፍንበትን ከዛ እንዴት መውጣት እንዳለብን ያ እንዴት ተጽዕኖ እንዳደረገብን ኤዱኬሽን ያስፈልገናል፣ ትምህርት ያስፈልገናል። እንደገና ደግሞ ህዝባዊ ውይይት ያስፈልገናል። ከዛ አልፎ ግልጽ የሆነ ትሩዝ ቴሊንግ ወይም ደግሞ እውነታውን መነጋገር እና እንዴት አድርገን ይሄ የደረሰብንን የስሜት ስብራት እንደ ሀገር ስሜት ስብራት ጦርነቱ በተለያዩ በግፍ አንዱ ዘር በመበደል ባለስልጣናት ያደረጉት እንደ ቀይ ሽብር የመሳሰሉትን ነገሮች በደንብ አድርገን እንትን ማለት መቻል አለ። እስከዛሬ ድረስ ቁስሉ ያለባቸው ሰዎች አሉ፣ መፈናቀል አለ፣ ጦርነት አለ እና ይሄ እንደ ሀገር በደንብ መታሰብ ያለበት። አለበለዚያ እንዳልኩት ሁልጊዜም ቢሆን ባለፈው ጊዜ ለመናገር ሞክሬያለሁ። ፕሮፌሰር መስፍን የሆነ ቃለ መጠይቅ ዶክተር ምህረት ጋር ሲያደርጉ ትራውማ በወቅቱ እንትን ካላለ ሌላውን ትውልድ ልክ እንደዚህ እንደ እንትኖች ይሁድ በዚህ በናዚ እንትን እንዳሉት እስከ 2-3 ጀነሬሽን ድረስ ያ ነገር ካልተፈታ ሁልጊዜም ቢሆን ያ ነገር ስለሚኖር ያን ነገር አምነን ለዛ ነገር አምነን ብለን ያለፈውን ታሪክ አምነን ለዛ እንዴት ነው ሪኮግናይዝ አድርገን ታሪክ በዛ ሰዓት መጥፎ ነገር ተደርጓል ብለን የሚያስፈልግም እንደ ሚሞሪ ወይም ደግሞ ኦፊሻል ስቴትመንት የሚባል ነገር በትክክል እንደዚህ ተደርጓል። አሁን ይደረጋል። በዚህ በእንግሊዝ ሀገር ውስጥ ብዙ ጊዜ በዚህ ጊዜ በዚህ ሀገር ውስጥ እንዲህ አድርገናል፣ እንዲህ ሆኗል፣ ይቅርታ እንጠይቃለን በዚህ ለህብረተሰብ እንደዚህ አይነት ነገሮች በጣም ያስፈልጋል። ምክንያቱም ያ ነገር አሁን ካለው ትውልድ ይወጣል። በቀይ ሽብርም ጊዜ በጦርነትም በመፈናቀልም ጊዜ ያለውን ነገር አምነን በየአካባቢው ያን ነገር
ሰዎች ይቅርታ እንዲደራረጉ መንግስትም ያን ነገር አስተው ይቅርታ መደራረግ ለህሊናችን በጣም አስፈላጊ ነው። ምክንያቱም የሚቀጥለው ትውልድ ከዛ ነፃ የሆነ ነገር ያስፈልጋልና በጣም ብዙ ነገሮች በዚህ ላይ መስራት አለብን። እንግዲህ ያው ያለውን ገቨርንመንት ባላንስድ የሆነ ዲሴንትራላይዜሽን በእርግጥ ጥሩ ነገር ነው ያለው። እንግዲህ ሞር በዚህ ፌደራል ሲስተሙን በደንብ አስተካክለን ከዚህ ከዘር ፌደራሊዝም ወጥተን በደንብ አድርገን ከሴንትራል ገቨርንመንት ዲሴንትራላይዝ ለማድረግ እየሞከርን ነው። እንግዲህ አሁን መጥፎም ነገር ቢበዛ በተለያዩ ቦታዎች ክልሎች እየበዙ ነው። በጣም ጥሩ ነው በአንድ በኩል። በሌላ በኩል መጥፎ ነገሩ ምንድነው? ክልልን ከዘርና ከእንትን ጋር መሆኑ ነው፣ ከቋንቋ ከዘር ጋር መሆኑ ነው እንጂ ፌደራል ሲስተማችን መጥፎነቱ። ነገር ግን በየቦታው ስልጣን መከፋፈሉ በየአካባቢው በየክፍለ ሀገሩ በየዞኑ መከፋፈሉ ክፋት የለውም። ነገር ግን አንድ ከፉክክር ነው። ምክንያቱም ያ ፉክክር በአንድ ጊዜ ቅድም እንዳልኩት የዘር ፉክክር አለ፣ የአካባቢ የክልል ፉክክር አለ። ከፉክክር ብቻ የመጣ ስለሆነ ሁለተኛም እንደ አቅም በየቦታው እንደዚህ በየቦታው ክልል ማድረጉ ጠቅላይ ሚኒስትሩም ሲናገሩት ነበር። በባጀት አቀል በጣም ከባድ ነው እንደዛ ሁሉ እንትን ለማለት። ነገር ግን መሆን ያለበት ከባላንስ የሆነ ዲሴንትራላይዜሽን እንደ አቅማችን ከዘርና ከአካባቢው ከቋንቋ ነፃ የሆነ ነገር ግን ሰዎች ራሳቸውን ማስተዳደር የሚችሉበት አይነት መንገድ ካለ የበለጠ እንዲህ ጉድ ገቨርነንስ ወይም ደግሞ መልካም አስተዳደር የምንለው ነገር እንትን ይላል። እንግዲህ ስልጣን የበለጠ ለሎካል ገቨርንመንት በየአካባቢው ላሉት በቀበሌ በየደረጃው በየወረዳ ላሉት ሰዎች በደንብ አድርጎ ላሉት እንትኖች በደንብ መስጠት፣ ነገር ግን መንግስት ከላይ ያለው ሴንትራል ገቨርንመንቱ በደንብ አድርጎ ቁጥጥር ማድረግ መቻል አለበት። ያ ነው እንግዲህ የእኛ ችግሩ። አሁን ሀሳቡ ያለ ያ ነገር ለማድረግ አለ ተደርጓልም ብዙም ነገር ግን በዘርና በፉክክር በዚህ በቋንቋ አካባቢ ምናምን የሚለው ነገር ትንሽ ያው መርዛማ የሆነ ነገር ስላለ ከዛ ነገር መውጣት መቻል አለብን። ግን ሌላው ኢንክሉሲቭ ፖሊሲ ሜኪንግ ይሄም እየተሞከረ ነው። ግን የበለጠ እንትን ማድረግ መቻል አለብን። ሁሉንም አቀፍ የሆነ ሰዎችን የተለያየ ህብረተሰብን የሚወክል በጣም ጥሩ ነው። ትልቅ ጅማሮ ነው የተደረገው። በተለይ ድሮ ኢህአዴግ ውስጥ የነበሩት 4 እንትኖች ነበሩ። አሁን ግን የተለያዩ ከየቦታው ግን የተለያዩ ጋምቤላ እንደ ሶማሌ ምናምን ተጨምሯል። አሁንም ቢሆን በጣም ብዙ መስራት መቻል አለብን። ሁሉም እንዲወከል መሞከር አለብን እና ያ እየተወከለ ሲመጣ መልካም አስተዳደር የምንለው ነገር እንትን ይላል። ምክንያቱም አንዱ ዘር ወይም አንዱ አካባቢ ተበድሎ አንዱ አካባቢ ጥሩ ማግኘት የለበትም እና የበለጠ እንግዲህ በሌላው በዚህ በመተማመንና አብሮ በመስራት ላይ ያው ትልቁ ችግር መተማመንና አብሮ መስራት ነው የጠፉት ነገሮች። ለዛ ግልጽ የሆነ ኢንስቲትዩሽን ግልጽ የሆኑ ተቋማትን ማለት መቻል አለብን። ዋችዶግ ኤጀንሲስ የምንለውም ደግሞ ምንድነው እንባ ጠባቂ ነው መሰለኝ ይባላል ሲታይ በሀገራችን ዋችዶግ እንደዛ ነገር በየቦታው እንደዛ አንቲ ኮራፕሽን ኮሚሽን ጸረ ሙስና አለ። ግን የበለጠ እንትን ማድረግ ለጉድ ገቨርነንስ ወይም መልካም አስተዳደር ለምንለው ነገር የበለጠ እንደዛ እንትን ሊል ይችላል። ሌላው በእርግጥ በአመት አንድ ጊዜ የብሔር ብሔረሰቦች ተብሎ የተለያየ ባህል ልውውጥ ቢኖር፣ ነገር ግን ያ የበለጠ ታች ድረስ ወርዶ እንትን ቢል የበለጠ በህብረተሰብ ውስጥ ጥሩ የሆነ መግባባትና ይሄ እርስ በርስ መተማመን የሚለው ነገር ሊመጣ ይችላል። ፖሊሲዎቻችን ጥሩ ነው፣ በጣም ጥሩ ነገሮች ነው። በተለይ ባለፈው አመት እና በዚህ አመት የሚታየው ነገር ይሄ ኮሪደር ልማት የመሳሰሉት ነገሮች ከአዲስ አበባ ወጥቶ በየቦታው ለማድረግ በየኢንፍራስትራክቸሮችን ለማድረግ በጣም ጥሩ ነው። ምክንያቱም እንደ ጋና እንደ ሩዋንዳ የመሳሰሉት ሀገሮች እነ ደቡብ አፍሪካ እነ ቺሊ እነዛን ነገሮችን ያደረጉት እና ከዛ ብዙ ነገር እየተማረ ነው። ነገር ግን በጣም ብዙ መቀጠል አለብን። እነዚህን ሀገሮች እንዴት አድርገው ከዚህ ከችግር በኋላ እንዴት ተወጥተው እዚህ ደረጃ እንደደረሱ ከነሱ ብዙ መማር አለብን። በእርግጥ ጋናና ሩዋንዳ እንዴት እንደ ምሳሌ ታደርጋለህ ሊሉ ይችላሉ። ነገር ግን ጋና ውስጥ አሁን እንዴት ነው ዲሞክራቲክ የሆነ ነገር ነው ያለው። እንደኛ አሁንም ቢሆን ስልጣን ለመቀየር በጦር መሳሪያ 4 ኪሎ የሚሄድ አለብኝ ከዚህም ከአማራም ኦሮሞም ትግራይ ሁሉም ተነስተው አሁንም ቢሆን ከዛ ነገር ከጭንቅላታችን ነው ለጠር። ነገር ግን እንደ ጋና አይነት አገሮች እንደ ሩዋንዳ አይነት አገሮች እንደዛ አይነት ችግር የለም እና እነሱ እኔ በእኔ አመለካከት በብዙ
በዛ አይነት አስተሳሰብ ሌሎች በጣም በብዙ ነገሮች ልንበልጥ እንችላለን። በዛ አይነት አስተሳሰብ ግን እነዚህ ሀገሮች ከኛ አንድ እርምጃ ስለሄዱ የግድ መማር አለብን። ከማንም ነገር ከኔ የተሻለ ካለ ከአንድ ሰው መማር መቻል አለብኝ የሚል ፕሪንሲፕል አለኝ እና እንግዲህ ይህን ይመስላል። እንግዲህ ትራውማ ኢንፎርምድ ገቨርነንስ በተለይ ስልጣን ላይ ያሉ ሰዎች በደንብ ኦፊሻሎችን ኮንፍሊክት ሪዞሉሽን ማስተማር ልክ አንድ ሰው አመራር ላይ ስልጣን ላይ ያሉ ሰዎች ጉድ ገቨርነንስ እንዲኖረን ከፈለግን ሰዎች ግጭት በሚፈጠርበት ግጭት አፈታትን በደንብ አድርገው ትሬኒንግ መስጠት ጉድ ገቨርነንስ በደንብ ትሬኒንግ መስጠት አለበት። እኛ ሀገር አዶን ነው ምናልባት አላየው ሊሆን ይችላል ወይም ደግሞ በጣም ጉል የሆነ ነገር እንጂ አንድ ሰው ከቀበሌም ከአካባቢ ከክልል ኃላፊነት የሚወስድ ከሆነ እነዚህን ኮርሶች መውሰድ አለበት። ስለ ትራውማ በደንብ መማር አለበት። እንዴት አድርገው ግጭትን አፈታት ማለት እንደሚችል እነዚህ ነገሮች በደንብ ሳይኮሎጂካል ሰፖርት በደንብ አድርገን ማስተማር መቻል አለብን ማለት ነው። እንደገና ልክ እኛ እዚህ እንደምናደርገው ያለፉት ታሪኮቻችን እንዴት አድርገው በሳይኮሎጂያችን ላይ ያመጡትን ችግሮች በደንብ አድርገን እንደ ትምህርት በደንብ አድርገን ማለት መቻል አለብን። እንግዲህ ዲፕኒንግ ኢንስቲትዩሽናል ቼክ ኤንድ ባላንስ የምንለው እንግዲህ ፓርላሜንታሪ ሲስተማችን እያደገ ነው። አንዳንድ ቦታዎች ጥሩ ነገሮች ይታዩኛል። በእርግጥ በጣም መጠንከር አለበት። ተጠያቂነትን የተለያዩ ካምፓኒዎች የተለያዩ ሚኒስቴር መስሪያ ቤቶች የተለያዩ ድርጅቶችን ፓርላማው ሊፈትሽ ወይም ሊመረምር የሚሄድበት መንገድ ኢንካሬጅ ያደርጋል። እነዚህ ነገሮች የበለጠ ግልጽ የሆነ ነገር እና ጥሩ የተሻለ ጉድ ገቨርነንስ ወይም ደግሞ መልካም አስተዳደር ወደፊት እንዲኖረን ያደርጋል። ቅድም እንዳልኩት በደንብ የተጠናከረ በየቦታው ዋችዶግ ቦዲስ ወይም ደግሞ እንባ ጠባቂ የመሳሰሉት ነገር ፍርድ ቤት ነፃ መሆን እነዚህ ነገሮች ያጠቃልል። በእርግጥ ወደፊት በደንብ የምናየው ነው። ነገር ግን አሁን ካለንበት ወይም ደግሞ እስከዛሬ ያየነውን 3 መንግስታት ከዛ እየወጣን እያጠቃልል ነው። ሌላው ትልቁ ነገር ሬዲዩስ ፊር ቤዝድ ሊደርሺፕ አመራሮች ወይም ደግሞ ስልጣን ላሉ ሰዎች በተቻለ መጠን የሚፈራ አይነት ስልጣን መሆን የለም። ባለስልጣን መፈራት የሚባለውን ነገር ከዛ ነገር ከጭንቅላታችን መውጣት አለብን። አንድ ሰው ስልጣን ይዞ የማስፈራራትና በመጥፎ ነገር ማሳየት አሁን ብቻ በሚያደርገው ነገር ሳይሆን ይሄ ነገር መጥፎ ነገር ጥሎብን ስለሚሄድ የዛ አይነት ነገር ካሉ ሰዎች ስልጣናቸውን ለማስፈራራ ለመጥፎ ነገር አሁን አንዳንድ ቦታ ይታያል እንደዛ አይነት ነገር። ባለፈው ጊዜ ሄድኩ ጊዜ ምናምን እኔ ሰራተኛ ነኝ የደህንነት እንትን ነኝ ምናምን ብሎ አንድ ሰው ሊያስፈራራ መስሪያ ቤት ሾፌር ነው ግን ሊያስፈራራ ምናምን ሲሞክር እንደዛ አይነት ነገር ሰማሁ እና እንደዛ አይነት በተለይ በሊደርሺፕ ላይ ያሉ ሰዎች እንደዛ አይነት አዝማሚያ ካለ የበለጠ እነዛን ሰዎች ማስተማር ወይም ደግሞ እነሱም በሌላ ሰው መተካት እንግዲህ ግልጽ የሆነና ተጠያቂነት ያው ወደፊት በዚህ በምናደርገው በዚህ ፕሮግራም ላይ በደንብ እነዚህን ከገቨርነንስ አንጻር ቅድም እንዳልኩት ከዩኔስኮ ያው በዓለም ስታንዳርድ ኢንተርናሽናል ስታንዳርድ መልካም አስተዳደር ማለት የሚለውን ወደፊት እያየን እንሄዳለን። እንግዲህ ያው ትራዲሽናል ጀስቲስ ወይም ደግሞ የተለምዶ ልክ ቅድም እንዳልኩት ሩዋንዳ ላይ እንደተደረገው እንግዲህ የማስታረቅና እውነትን ፍለጋና የማስታረቅ ሩዋንዳ ውስጥ አንዱ ትልቁ የተደረገው ደቡብ አፍሪካ ውስጥ አንዱ ትልቁ የተደረገው ነገር ቺሊም እንደዛ አይነት ነገሮች አሉ። በየአካባቢው በየእንትኑ ሰው የራሱ የማህበረሰብ የፍርድ ሲስተም አለው። በእርግጥ እኛ አካባቢ የበለጠ የሚታወቀው በዚህ በኦሮሚያ አካባቢ ያለው ሲስተም ነው፣ ገዳ ሲስተም። እነዛ ነገሮችን የበለጠ አጠናክረን ያለፈውን ትራውማ ያለፈውን ችግር በደንብ አድርገን ልክ እንደ ሩዋንዳ ሞዴል ያን ነገር እንትን ማለት አለብን። እንግዲህ ከኒውሮ ሳይንስ አንጻር ምንድነው በደርግ ጊዜ ነው የበለጠ ያየ ነው። በደርግና በኢህአዴግ ጊዜ ተስፋ መቁረጥ፣ በቃ ማንም የሚደርስልኝ የለም፣ መንግስት የሚባል ህግ የሚባል ወይም ደግሞ ፍትህ የሚባል ነገር የለም፣ ድሮ ባንዲራ በምንም ተብሎ እንደምንም ተብሎ አንዳንዴ እኮ እስከ ንጉሱም ድረስ ይካሄዳል በይግባኝ ምንም ተብሎ እና በደርግ ጊዜ ነበረው በቃ ማንም ሰው እንደፈለገው ሲያደርግ ቀበሌ በቤት ጥበቃ ሁሉ የሆነ ነገር በሚያደርግበት ጊዜ ሲሳይ በቃ ሰው ተስፋ ቆርጦ ነበር። በቃ ምንም አይነት እንትን የለምና ከዛ ነገር መውጣት አለብን። የህብረተሰቡን ጭንቅላት ከዛ ውስጥ እንዲወጣ ማድረግ መቻል አለብን። እንግዲህ
ሌላው እንግዲህ ግራስሩት ኤንጂኦስ መንግስታዊ ያልሆኑ ድርጅቶች በየአካባቢው እንቅስቃሴ እንዲያደርጉ በደንብ ለህዝቡ የጎደሉትን ነገሮች መንግስት አካባቢ በተለይም አመራር ላይ አካባቢ ሰዎች እንዳይበድሉ የተለያየ ነገር እንደዛ ጤናማ በሆነ መንገድ ከዘር ከምን እንደመጣው ሳይሆን ጤናማ በሆነ መንገድ እውነትን ፍለጋ እንደዛ መደረግ መቻል አለበት። እነዚህ ኮሚኒቲ ቤዝድ የሆነ ኦርጋናይዜሽን ናቸው እንግዲህ ከህብረተሰቡ አካባቢ የተውጣጡ በፍቃደኝነትም በምንም ግን ከመንግስት ጋር እንትን ሆነው ያን ነገር የተሻለ ነገር እንዲመጣ። ሌላው እንግዲህ ኢንዲፔንደንት ኒውስ አውትሌትስ ነፃ የሆኑ ሰዎች ያልወገኑ ዜና ወይም ደግሞ ሰው መረጃ የሚያገኝበትን መንገዶች የበለጠ እንደዛ ማድረግ የተሻለ ነገር እንዲኖረን ያስፈልጋል። እንግዲህ ይሄን ይመስላል። ከዚህ በኋላ ያሉትን ወደፊት በደንብ ማየት እንችላለን። ሲሳይ ለዛሬ እንግዲህ ያደረግነው ይሄ ነው። ከዚህ በኋላ ትንሽ የምናየው የሶስቱን አገራት የጋና እና የኢንተርናሽናል ኤግዛምፕል የምንለው ለምሳሌ ጋና ግራጁዋል ዲሞክራታይዜሽን አደረጉ፣ ተርም ሊሚት አደረጉ። ስልጣን ላይ ያለ ለተወሰነ ጊዜ ያው በሀገራችንም አለ የዛን ችግር የለብንም። ልክ ምርጫ ቦርድ ነፃ እንደሆነ እኛም ጋር እነሱም ጋር አድርገዋል። እንግዲህ ያው የበለጠ እነዚህ ነገሮች አሉ በደንብ ማጠናከር መቻል አለብን እና አሁን በጣም ፒስፉል ፓወር ትራንዚሽን ነው ያለው እና በጣም ሲቪል ሶሳይቲው በጣም በደንብ ኢንጌጅ የሚያደርግ በደንብ የሚካፈል ፖለቲካና ኮረንቲ የማይል ሰው በአግባቡ መጠየቅና ያለውን ነገር ሁሉ በደንብ ተግባብቶ ጥሩ ነገር ማድረግ ነው። በተለይ ደግሞ ፒስፉል ፓወር ትራንዚሽን ከጋና መማር መቻል አለብን። ቅድም እንዳልኩት በእርግጥ ከዚህ በኋላ እርግጠኛ ነኝ ኢትዮጵያ ውስጥ በኃይልና በጉልበት ስልጣን ወስዶ እንትን ማለት አይቻልም። በምርጫ በካርድ ነው መሆን ያለበት። ነገር ግን በአስተሳሰብ ደረጃ አሁንም ቢሆን በጣም ብዙ የህብረተሰብ ክፍሎች ከዛ ነገር አልወጡም። አሁንም ቢሆን ጠመንጃ ይዘው ጫካ ይሄዳሉ እና ከዛ ነገር መውጣት መቻል አለብን። ከነጋና መማር መቻል አለብን። እንግዲህ ሩዋንዳንም ማየት መቻል አለብን። ሩዋንዳም እንደዚሁ ጋካካ የሚባል ኮርት አለ። ቅድም ለማሳየት እንደመርኩት የአካባቢ ኮንፍሊክትን ወይም ደግሞ አለመግባባት እንትን ለማለት የሚሞክሩ ሰዎች የሀገር ሽማግሌዎች እንደዛ አይነት ነገር በጣም በሩዋንዳ ውስጥ ያለፈውን እውነቱን መፈለግና ለማስታረቅ ለማግባባት ከፍተኛ የሆነ በተለይም ደግሞ የዚህ ኤትኒክ ቫዮለንስ ወይም ደግሞ ከዘር ጋር የተያያዘ ነገር በጣም የተሻለ ነገር ነው። ሩዋንዳ ያን ሁሉ በሚሊዮን የሚቆጠር ሰው ያለቀበት ያሳለፈች አትመስልም እና አነሰም በዛም ያ ሁሉ ነገር አልፎ ሩዋንዳ እዚህ ከደረሰች እኛም እንደዛ አይነት ነገሮች ማየት መቻል አለብን። እንግዲህ ለእስል ለኢትዮጵያ የሚሆነው ኢምፕሊመንቲንግ ኮሚኒቲ ቤዝድ ሪኮንሲሊዬሽን እንዴት አድርገን በየአካባቢው በማህበረሰብ አካባቢ እንዴት አድርገን ሰው ራሱን በራሱ ማስተዳደር እንዲችል እንዴት አድርጎ ግጭቶችን መፍታት አለ ባህላችን ላይ ያን ነገር የበለጠ ማዳበር ነው። ምክንያቱም በደንብ ሰርቷል። ሳውዝ አፍሪካም እንደዛው አይነት ነገር ነው። ትሩዝ እና ሪኮንሲሊዬሽን ኢንክሉሲቭ የሆነ ኮንስቲቱሽን እነሱ የሚያደረጉት። በእርግጥ እኛም ሀገር በጣም ብዙ ነገሮች እየተደረጉ ነው ያሉት። ያ እንግዲህ ይሄ ለምን ይረዳናል? ከኛ በፊት ሰዎች ያን አድርገውታልና ስለዚህ ተሰርቶ ጥሩ ውጤት ስላታየበት እኛም ወደዛው መሄድ አለብን። እንግዲህ ክሬት ትሩዝ ኤንድ ሪኮንሲሊዬሽን ኮሚሽን ይሄ እውነቱን ፍለጋ እንደገና ደግሞ ሰዎችን ከግጭት አድርገው መግባባትን መታረቅን የመሳሰሉትን ነገሮች ባህላችን ውስጥ አለ። ግን ይህን ነገር የበለጠ ማጠናከር አለብን። ምክንያቱም አሁን ሁሉ ይህ ሁሉ ነገር ልጠቅስ የሚችለው ምንድነው ካለንበት ትራውማ ከአእምሮ ሳይንስ አንጻር እነዚህ ነገሮች በጣም እውነቱን ፈልጎ ለማስታረቅ ለማግባባት እነዚህ ነገሮች ማድረግ ጭንቅላታችን በይቅርታም በምንም እንደ ባህላችን ያን ነገር ረስቶ ሲሄድ ወደፊት የሚመጣው ትውልድ ከዛ አይነት ነፃ የሆነና ቂም በቀል ወይም አንዱን በድለኛል የሚባለውን ነገር መጥፎ የምታዩት ነገር እንትን እያለ ሄዳል። አለበለዚያ ግን ሁልጊዜም ቢሆን አብሮን ይኖረናል ማለት ነው እና ቺሊም እንደዚህ ነው። ቺሊም ያው
ዲሞክራቲክ ትራንዚሽን ትሩዝ ኮሚሽን እንደ ኢኮኖሚክ ሪፎርም ነው እዛም የተደረገው። አሁን ቺሊ በጣም ትልቅ ሀገር ናት። እንግዲህ ከቺሊ ልንማር የምንችለው ፖለቲካል ሪፎርም ዊዝ ኢኮኖሚክ ሪስትራክቸሪንግ አይ ቲንክ ወደዛው ነው እኛም ያለ ነው። ይህን ይመስላል ሲሳይ በአጠቃላይ ለዛሬ ያቀረብኩት። እንግዲህ እንዳልኩት ማጠቃለያ ነው ይሄ። እስከዛሬም እንዴት አለፍን፣ አሁን ያለው መንግስት ቻሌንጅ ምንድን ነው፣ ከዚህ ተነስተን እንዴት አድርገን ወደፊት የተሻለ ጉድ ገቨርንመንስ የሚለውን ኮርስ ወይም ደግሞ እዚህ ላይ ውይይት ስናይ እንዲረዳን የመንደርደሪያ ያህል ነው ማለት ነው። ሲሳይ አመሰግናለሁ ወንድሙ። እንግዲህ ምናልባት ያው ቀደም ሲል ባላለፉት ተከታታይ 4 ክፍሎች ያቀረብከውን እንግዲህ ለማጠቃለያም የተነሳው ምናልባት ቀደም ሲል ያልኩትን የመድገም ያህል ነው። ህብረተሰቡ ውስጥ ምንድነው እንደ ማህበረሰብ በመንግስታት ባለፉ በአስቸጋሪ ሁኔታዎች ውስጥ ማለፍ እነዛ በህብረተሰቡ አእምሮ ላይ ያለበትም የሌለበትም ምክንያቱም የሚወራረስ ነገር እንደሆነም ጭምር በዝርዝር የታዩ ነው። አጠቃላይ ሀገራዊ የፖለቲካ ሁኔታዎችንም ለመቃኘት ከዛም አልፎ ማህበራዊም ግላዊ ህይወትም ላይ የሚኖረውን ነገር ነው በዝርዝር ያመለከትከው። ምናልባት ወደ አርያነት በሚል ወደ ጋና ደግሞ የሄድከው በተለይ ከዚህ ከዲሞክራሲያዊ ሂደት ጋር ተያይዞ ሮሊንግ ስልጣን ላይ ከወጡ ወታደራዊ መንግስት ነበር። ያው በመፈንቅለ መንግስት ስልጣን ያዙ። ከዛ በኋላ እርሳቸው የዲሞክራሲውን መንገድ ጠረጉ። ጋና ውስጥ ፍጹም ትርጉም ባለው ሁኔታ መሪዎች በምርጫ እየተቀያየሩ ነው። ምናልባት የተርም ሊሚት የሚለውን ደግሞ ሲመጣ ኢትዮጵያ ጋር የተርም ሊሚት አለ ብዬ አላምንም። የተርም ሊሚት ያለው ለአስፈጻሚው አካልን ወይ ደግሞ ሀገሪቱን ለሚመራው ሰው ሳይሆን የተርም ሊሚት ፕሬዚዳንቱ ነው የተቀመጠው። ስለዚህ ያ ራሱ ምንድነው በስልጣን እንትን ላይ የተወሰኑ ሰዎች ስልጣን ለረጅም ጊዜ ለመቆየት ያላቸውን እድል ስለሚያሰፋም ከመነሻውም ተቃውሞ ሲቀርብ ነበር። ምናልባት እንግዲህ የሀገራዊ ምክክር ኮሚሽኑ የአስፈጻሚውን ምናልባትም ኢትዮጵያ ያው ከአፍሪካ ውስጥ ፕሬዚደንሻል ያልሆነ የምርጫ ስርዓት የምትከተል ብቸኛ እንዳንላት ሞሪሸስ አለች። ሞሪሸስ ደግሞ በጣም ትንሽ ሀገር ነች። ከዛ ውጭ ግን ሁሉም የአፍሪካ ሀገራት ከፊል ፕሬዚደንሻል ወይ ደግሞ ፕሬዚደንሻል ምርጫ ስርዓት የሚከተሉ። ስለዚህ መሪዎቹ የሚመረጡት በቀጥታ በህዝቡ ነው። ምናልባት እንዲህ አይነት ነገሮች ደግሞ በተለይ እንደዚህ ደግሞ በዘር ለተከፋፈለ ማለትም የዘር የትኛውም ጋናም የትኛውንም ሀገር ብንወስድ እነዚህ አይነት ነገር አለ። ግን ኢትዮጵያ ውስጥ ደግሞ ከቅርብ ጊዜያት ወዲህ ፖለቲካ ስርዓቱ የፈጠረብን ደግሞ ጫና አለ። በእንደዚህ አይነት ሁኔታ ውስጥ የትኛውም መሪ ሆኖ ለመውጣት የሚፈልግ ሰው ከ100,000 ሰው መርጦት ሳይሆን 100 ሚሊዮን ውስጥ ቢያንስ የአብዛኛውን ድምፅ አግኝቶ መሪ መሆን የሚችልበት ሁኔታ ለመፍጠርም የህገ መንግስት ማሻሻያ የሚለው ብዙ ጊዜ የሚነሳው እንግዲህ ከዛም አንጻር ነው። ይህንንም ነገር አጠቃላይ የህገ መንግስት ማሻሻያ የምንበለው የትኛውንም ችግሮችንም በተመለከተ የፖለቲካውንም ማህበራዊንም ግላዊንም ችግር በተመለከተ ከአእምሮ ሳይንስ አንጻር ጉዳዮችን ለማየት እንግዲህ ምናልባት ብዙ ነገሮችን ሰዎች ከዛ አንጻር ባለሙያዎች ደግሞ ጉዳዮችን እንዲያስረዱ የሚያደርጉበትም እድል ይሰፋል ብዬ ነው ማምነው። ወንድሙ እንግዲህ በጣም አመሰግናለሁ። ምናልባት እንደማጠቃለያ የምታነሳው ነገር ካለ በዛ የዛሬውን ፕሮግራም እናጠናቅቃለን። ያው ለማለት የምፈልገውን ሁሉም ነገር ጨርሰናል። ዋናው ዓላማ ምንድነው? እነዚህ ያለፉትን 4 ፕሮግራም ዛሬ ያለንበት ችግር ከመሬት የመጣ ከሰማይ የመጣ ነገር አይደለም። ዛሬ ያለንበት ያለፍንበት ነው። ልክ በግል ህይወታችን ላይ እያንዳንዱ የምንሄድበት መንገድ ተጽዕኖ እንደሚያደርገው ሁሉ አንድ ሰው ከጥሩ ቤተሰብ ከጥሩ ፍቅር አግኝቶ ጥሩ አካባቢ የወጣ ሰውና የቤተሰብ ፍቅር ሳያገኘው ደግሞ በአካባቢ መጥፎ ነገር ያሳለፈ ሰው እኩል አይደለም እና ልክ እንደዛው አንድ ሀገር በመጥፎ ያለፈና በጥሩ ያለፈ ዛሬ ላይ እኩል አይደለም። ስለዚህ ዛሬ ያለብን ችግር በሙሉ ትላንት የነበረብን መጥፎ ነገር ስለሆነ ከዛ ነገር ተምረን እንግዲህ የበለጠ ወደፊት መሄድ እንችላለን ለማለት ነው። በዚህ አጠቃልላለሁ። ሲሳይ አመሰግናለሁ ወንድሙ። እንግዲህ ከመልካም አስተዳደር የአእምሮ ሳይንስ ከመልካም አስተዳደር አንጻር በተከታታይ 5 ክፍል ወንድሙ ነጋሽ እንግዲህ በተከታታይ ያቀረበውን ፕሮግራም በዛሬው ዕለት አጠናቋል። ሳምንት ሌላ ርዕስ ወይ ደግሞ የዚሁን ተከታይ ይዘን እንመለሳለን። የዛሬው በዚህ ተጠናቋል። ጤና ይስጥልን። ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም
የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?